አንተ ምን ሆነህ ነው? ምንድነው? ማን ነው እንደዚህ ያደረገ? ሊገሉኝ ነው። እነማን ናቸው? የክራንች የሚይዘው ሰውዬ። ወይኔ ሸዋስ፣ የማን መጫወቻ ሆኜ ልቀር? ቆይ እዚህ ድረስ መጡ እንዴ? እዚህ አይደለም። ቆይ ይሄ ሰውዬ ከኛ ቤተሰብ ጋር ምንድነው ፍላጎቱ? እንዴ ቆማችሁ ታዩኛላችሁ እንዴ? ይዛችሁት ሂዱ እንጂ። አለቃ፣ ስራው በሚገባ ተከናውኗል። እኔ ሸንካላው ሰውዬ እንደሆንኩ ነው ያመነው። በጣም ጥሩ። አሁን የቀረው የመጨረሻ ስቴፕ ነው ማለት ነው። ምንም አትጠራጠር፣ በሚገባ ይሆናል። ለዚህ ስራማ ዳጎስ ያለ ሽልማት ይጠብቃል። እሱማ ስራዬ ነው አለቃዬ። ስጨርስ እደውልልሃለሁ። ዮሴፍ፣ እስካሁን ያለው ነገር ጥሩ። አሁን ግን ትንሽ ጠብቁትና እንቅልፍ ሲጠብቃችሁ ትፈታላችሁ። ከዛም በኋላ ከእንቅልፉ ሲነቃ ያመልጣል። ከዛ ልክ እንዳመልጣችሁ አላችሁ አባሩት። ከዛ እንደተከተላችሁ ሲያውቅ ይጠፋል አይደለ? ከዛ እንዳመልጣችሁ አላችሁ ተመለሱ። ገብቷል? አመሰግናለሁ። ዮሴፍ እንደው ማረጌ በቃ ዝም ነው የምንለው? ወይ ማዬ ዛሬ ዳራችን ላይ ነገ ለፖሊስ እናመለክታለን። ምን ነው እንደው ባላወቁት በቀረብኝ ነበር እንዴ ከምጨነቅ። ቆይ ኧረ እናቴ በቃ ትጨነቂ እንዴ? ሞኬ ደውለ እንዴ? ምን ነው ደህና አይደሉም እንዴ? ኧረ እናቴ ትጨነቂ። ቆይ ሄሎ ሞኬ። ሰላም ማጊ። ደህና ነኝ ሞኬ። ምን ነው ችግር አለ እንዴ? ዳኒ መጥቷል። ዳኒ መጣ ነው ያልከው? አቤት 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 አቤት፣ ተመስገን ፈጣሪ። አዎ አሁን መጣ። በሰላም ነበር የጠፋው? ማጊ ሁሉም ነገር ግራ እየገባኝ ነው። ማለት ምን ነው የተፈጠረ ነገር አለ እንዴ? ዳኒን ያ ሰውዬ ይዞት ነበር። የቱ ሰውዬ? ያ ክራንች የሚይዘው ሰውዬ። ምን? ምንድን ነው ማረጌ? ምንድን ነው እሱ እያለ ያለው? ሊገለኝ ሲል አምልጬ የመጣው እያለ ነው። ቆይ ለምን? እኔ እንጃ ማጊ፣ ሁሉም ነገር ግራ እየገባኝ ነው። የሆነ ልክ ያልሆነ ነገርም አለ። ችግር አለ እንዴ ማረጌ? አይ ቆይ እናቴ እነግርሻለሁ። እና ሞኬ ምንድን ነው ማድረግ ያለብን? አላቅም ማጊ። እኔ እኮ ትዬ እንዳትጨነቅ እኮ ነው የደወልኩልሽ። ግን ሞኬ ዳኒን ምንም አላደረገውም አይደል? ትንሽ ተጎድቷል። በቃ ማጊ ደህና ደሪ። እኔ ማሰብ ሳይኖርብኝ አይቀርም። ነገ እናወራለን። እሺ ሞኬ ነገ እናወራለን። ምንድን ነው ማረጌ? እማዬ ዳኒ ችግር ውስጥ ነበር። የምን ችግር? ያ ባለ ክራንች ሰውዬ ነበር የያዘው። ምን? እንዴት ሆኖ? አላውቅም እማዬ፣ ሊገለው ሲል ነው ያመለጠው። ወይኔ ልጄን፣ ወይኔ ልጄን፣ ወይኔ ልጄን። እኔ ነኝ ጦስ የሆንኩበት፣ እኔ ነኝ። እማዬ አንቺ ደግሞ ምን አደረግሽና ነው ጦስ የምትሆኝበት? ይሄ ሰውዬ እኔን ሲከተለኝ ትናንት ከኔ ጋር አየው። ይኸው ጦሱ ለሱ ተረፈው። እንደዛ አትበይ እማዬ፣ ነገ ደግሞ ሁሉንም ነገር ከራሱ አፍ እንሰማለን። እስቲ ተይኝ የኔ ልጅ፣ እስቲ አንድ ነገር እሺ በይኝ። ምንድን ነው እማዬ? ይሄ አባቴ የምትይውን ነገር እባክሽ ልጄ ተይኝ እባክሽ ልጄ። እኔ አንቺ ነሽ ያለሽኝ። አንቺ አንድ ነገር ከሆንሽ እኔ መኖር አልችልም። እናቴ ምንም ነገር አይፈጠርም፣ አታስቢ። ይሄ እሺ በቀጣይ ምንድነው የሚሆነው መላኩ? ይኸውልህ ሰይፈ፣ እስካሁን በሰራችሁ ስራ አቶ የሺዋስ በጣም ተደስቷል። በቀጣይ የሚሆነው የልጁን ዱቃ እያንዳንዱ መከታተል ነው እኮ። ግን ለምንድን ነው የሺዋስ ልጁን ሊታገሱ ይፈለጉ? ማለት ለምንድን ነው ባጭሩ የማያስወግደው? ይኸውልህ ሰይፈ፣ የተባልከውን ብቻ አድርግ። የቀድሞ ስህተት እንዲፈጠር አልፈልግም። እሺ ይህ ባለ ክራንች ሰውዬ ግን ማን ነው? ይኸውልህ እሱ ሁለተኛ ስራ ነው የሚሆነው። ጨርሻለሁ።
ወይኔ ማረጊ ምንድነው? አቶ ይሸዋስ ደወሉ። እና ይደውሉ? እሺ። አይ እሳቸውማ እንዲሁ አይደውሉ። ወይኔ ጉዴ! ኧረ ማየሽ ነው። ሃሎ ወይዘሮ ተብለት እንደምን አደሩ? እኔን ነው? አዎ እርስዎን ነው። ዛሬ በጊዜ እንዲመጡ ፈልጋለሁ። እሺ እመጣለሁ። ግን ችግር አለ እንዴ አቶ ይሸዋስ? አይ በሰላም ነው። ሲመጡ እንኳን ይነግሩታል። እሺ እመጣለሁ። መልካም። እንደው አቶ ይሸዋስ ካላስቸገርኩ እንደው አንድ ጥያቄ ልጠይቆት? አይ ዛሬ ፍቃድ መጠየቅ አይቻልም። አይ እንደዛ አይደለም። እንደው የሆነ ነገር እነግሮታለሁ ብዬ ነበር። ምንድን ነው? እንደው የሆነ ሰው የሆነ ደብዳቤ እየላከ አስቸገረኝ። ይሄ መኳንንት የሚለው ሰው ነው ወይ? ሰምተዋል እንዴ አቶ ይሸዋስ? እኔም እኮ ግራ ግብት ቢለኝ ትናንት ደግሞ ይሄ ነገር ሲፈጠር እንደው ግራ ገባኝ። እና መኳንንት ደውሎ ነበር እሱ ጋር? አዎ አቶ ይሸዋስ። ጥሩ። እሱ ሰውዬማ የኔን ቤተሰብ እየበጠበጠ ስለሆነ እሱን እኔም አግዞታለሁ። እሺ አመሰግናለሁ። በሉ ቶሎ ይምጡታል። እሺ። ወይ ጉድ! ምንድነው ማየ? ዛሬ ምንም ይሸዋስ አልመስል አሉኝ እኮ። እንዴት? አክብረው ነው የሚያወሩኝ። ደግሞ እኮ ያልኩትንም ተቀበሉኝ። አይ ማየ፣ ግን የተፈጠረውን ነገር ባትነግሪው ደስ ይለው ነበር። ምን ላርግ ልጄ፣ ቢጨንቀኝ እኮ ነው። ቆይ እሺ ለምንድን ነው የደወሉት? በጊዜ እንድመጣ ነው። አይ አንቺማ አትሄጂም፣ ያመሻል እኮ። አይ ልጄ እንድመጣ ፈልጎ ነው። ባይሆን ካልሆነ አንቺም ታግዥኛለሽ፣ አብረን ሄደን ይሻላል ማየ። አዎ እንደዛ ይሻላል። በቃ እንደዛ ከሆነማ እንውጣ። እሺ ልጅ ቁሚ! ይኸውልሽ እንቀሳቀሳለሁ ብትይ እዚሁ ነው የምደፋሽ። እሺ። ምንድነው እሱ? ይኸውልህ የኔ ጌታ፣ እኔ እንደዚህ እንደምታየኝ ሞላ ብዬ ስተኝ ሀብታም ልጅ መስጊክ እንዳትሳሳት። ይኸውልህ 10 ብር ብቻ ነው ያለኝ በእናትህ። ይኸውልሽ ትዞሪና ውርጂ ከራሴ። አሁን እጅ ወደ ላይ፣ እጅ ወደ ላይ። እሺ። አሁን ዱብ በይ። እንዴ ዱብ በይ። እሺ። እንዴ ለምንድን ነው የፈለከኝ? ዝም ብለሽ አልኩሽን አድርጊ። እሺ የኔ ጌታ፣ እንደው ብፈነዳብህ አንተ ራሱ ጦስ ነው የምሆንብህ። በአንቺ ቤት የማይታወቅ መስሎሽ ነበር አይደል? ምኑ ነው የማይታወቅ የመሰለኝ? ልጁን የት ነው ያደረግሽው? የምኑን? ተመለሽ። ማዙር ያለሽ። እሺ ይቅር። ዳኒን የት ነው ያደረግሽው? አረ ጌታዬ፣ እኔም እኮ ዳኒን ለመፈለግ ነው የወጣሁትኝ። አሁን ይህን ጥይት ሳልጨርስብሽ ትናገሪያለሽ አትናገሪም? አረ ጌታዬ፣ እኔ እኮ ምንም የማውቀው ነገር እንዴ! አንተ ነህ እንደዚህ የምትጫወትብኝ? እኔ መናጢ ደሃ እኔ ሙሉ አይደለሁም ካልሰራሁልህ። ደግሞ ዳኒ ቤት ነው ያለው። አንተ ነህ ያሳሰርከው። አዎ ምን ታመጫለሽ? ችል ካልሰራሁልህ ሞቼ ይገኛለሁ። እሺ ሲስጠላ። እቺ ማጊ ደግሞ ለምንድን ያልነገረችኝ? እንደው የኔ ልጅ እንዴት ነህ? ማሚዬ ደህና ነኝ። አንቺ ምንም ነገር አታስቢ። አይ ይሄ ምን ደህና ነህ? ይሄ ሁሉ የኔ ጦስ ነው እንዴ ማሚ? ይሄ ነገር ከአንቺ ጋር ምንም የሚያገናኘው ነገር የለም። አይ የኔ ልጅ እንደው ምንም ሳትደብቀኝ ንገረኝ። እንደው ምንድን ነው ያለህ? ማሚ ምንም ነገር አትጨናነቂ። ምንም ነገር አላለኝም። እንዴት ምንም ነገር የለም ትይኛለሽ? የሆነ ነገርማ ይኖራል። እሺ ምን ማድረግ እንችላለን? እሱ ሊነግረን ካልፈለገ። አንቺ ግን አምነሽዋል? ምኑ? ሁሉንም ነገር ነው። ከማመን ውጭ ምን አማራጭ አለ? እኔ እንጃ። ውስጤ ግን እየተቀበለው አይደለም። እንዴት እኔንም አንቺንም የሚያውቅ ለዛም የቤተሰባችንን ጉዳይ ሊነግረን የሚፈልግ ሰውዬ አንድ ሰው ካልገደልኩኝ ይላል። ለዛም ከኛ ጋር የሚገናኝ ልጅ።
እኔ አላውቅም። በዚህ ሰዓት የቱ እውነት የቱ ውሸት እራሱ እንደሆነ ድብልቅልቅ ነው ያለብኝ። እና ብለሽ ነው ማጊ? የሆነ ነገርም አለ። አይ ልጄ እስቲ ተወሱንና አሁን ምን ይዤ ልምጣ? ምንም ነገር አያስፈልግም። ባይሆን ይቅርታ። ለምኑ ነው ደግሞ ይቅርታው? የሕክምና ውጤቱን ሳንወስድ እንደዚህ ሆነ አይደል? አይ የኔ ልጅ አንተም እኮ ተይዘህ ነው፣ ወዳ አይደለም። እሱ ይደርሳል፣ አታስብ ስለሱ። ግን ተሽሎኝ እንደተነሳው እንሄዳለን። ይደርሳል ልጄ፣ ስለሱ አታስብ። አሁን ግን ምን ይዤ ልምጣ? እንደው ሻይ ነገር አፍልቼ ይዤ ልምጣ? ቆይ ይህን ሰውዬ ግን እንደምንም ብለን ማግኘት አለብን። ግዴታ ነው። ቁልፍ እሱ ጋር ብቻ ነው። ቆይ ግን እየዋሸን ቢሆንስ? የምን ውሸት? ይህን ነገር ያደረገው የእኛን ሰላም ለመረበሽ ቢሆንስ? እውነት ጋሼ እንዳለው አንድ የእኛን ሰላም ለመንሳት የመጣ ሰው ቢሆንስ? አላቅም። ኦኬ ልጆች ምንድን ነው የምትሾካሾኩት? አረ ምንም አይደለም እትዬ። ነው ጥሩ። በል አሁን ሂድና ልጄን አጫውተው። ልጄን ያልሽው? አዎ መኳንንቴ። ምን ነው? አይ ምንም። መቀናቱ ነው። አይ ማሚ፣ አንቺም እኮ ዞሩን አቀረሽው። ምን ችግር አለ? ሁለቱም ልጆቼ ናቸው። ይልቅ አሁን ሻይ ነገር አፊና አቅርቢለት፣ እኔም ቤት ሂጅ አረፍ ልበል። እሺ ማዬ፣ አንቺ በቃ ሂጂ። ለቀረው ነገር ደግሞ ነው ያለው። መላኩ ትልቅ ስራ ነው የሰራው። ይሄ እኮ ግዴታ ነው አለቃ። ልጆቹ የሆነውን ነገር በሙሉ አምነዋል። ይህ ሰው ጠላት እንደሆነ ማመናቸው ለእኛ ትንሽ ረፍት ይሰጡናል። ግን ዳኒ ቤቱን ጥሎ መሄድ ይመስላል። እንዴ አይቀርለትም። ትንሽ ጫና ስናበዛበት ቤቱን ለቆ መውጣቱ አይቀርም። ልክ ብለሃል። ግን የዚህን ሰው ማንነት ማጣራት ይኖርብናል። ቀጣዩ ስራችን የሚሆነው እሱ ነው። እኔ ጀምሬያለሁ፣ ለሰይፈም ነግሬዋለሁ። በጣም ጥሩ። ከዚህ በኋላ ክትትላችሁን ከኛ ልጆች ጀምሩ። ለሰይፈ ነገረው፣ ከመኳንንት ይጀምር ክትትሉ። ጥሩ። ቀድሞ ያገኘው እነሱ ስለሆነ እውነት ያለው እነሱ ጋር ነው። ሌላው ደግሞ ስለ ክፍያው እንዳትጨነቁ፣ በደንብ ገንዘብ ክፈሏቸው፣ የባለፈው ስህተት እንዳይፈጠር። እሺ አለቃ። መሄድ ትችላለህ። ኦኬ። እኔ የምለው ሰውየውን ግን አይተኸው? ምን ልደበደብልኝ? የጠየኩህን ብቻ መልስልኝ። እሺ አላየሁት። ለምን? ምክንያቱም አይኔ በጨርቅ ተሸፍኖ ስለነበር። እና እንዴት እሱ መሆኑን አወቅ? ባወራኝ ነገር ደግሞ በመሀል ክራንቹ ወድቆ ሲሰጡት ሰምቻለሁ። እና ለምንድን ነው አንተን ሊገልህ የፈለገው? ትናንት እኮ ነገርኳችሁ። ምናልባት የማጊ አባት ገዳይ መስያቸው። ለነገሩ ልትሆን ትችላለህ። ምንድን ነው ያልከው? እንዴት አንተ ሊጠረጥር ይቻላል? እኔ ምን አውቃለሁ። ምናልባት ግን ከማጊ እናት ጋር ስላየኝ። ቆይ አንተ ሲጀመር ለምንድን ነው የማጊ እናት ሕክምና የወሰድካት? ምን ነው ችግር አለው? አዎ አለው። ሲጀመር አያገባህም። አርፌ የመጣበትን ጨርሰህ ብትሄድ ነው የሚሻለው። አይ ሞኬ፣ እሱ እንኳን ያልቃል ብለህ ምኑ የመጣሁበት ጉዳይ። ቆይ አንተ ግን ይጋሽ ማጊ፣ ዝም ብለሽ እኮ ነው የተቸገርሽው። እማዬ እኮ ናት ልጅለት ያለችኝ እንጂ አላሳዘንኩሽም ማለት ነው። አረ በጣም አሳዝነኸኛል። በእኛ ጉዳይ አይደል እንደዚህ ሆንከው? ያን ያህል እንኳን አልተጎዳውም። በደህና ጊዜ የገነባሁት ወንድነት ይጠቅሞኛል። አይ ጥሩ ነው። ደህና ስለሆንክም ደስ ብሎኛል። መሻል እንኳን ተሽሎኛል። ግን ትንሽ እዚችኛው እግሬ ጋር እግር ምን ሆነ? ስሮት ትንሽ ወለም ሳይለኝ አይቀርም። የሚያሸኝ ሰው ባገኝ በጣም ነው ደስ የሚለኝ። ታዲያ እኔ ያለው አይደለ? የምርሽን ነው? በጣም ነው ደስ የሚለኝ። ኧረ ምንም ችግር የለውም። የትኛው? እዚህ ጋር ቀስ 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 ማጊ ቀስ። ደግሞ ልጅሽ በጣም ነው የሚለሰልሰው።
ቀስ ሞኬ 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 ቆይ ልጅ ነው እኔ እንጃ አላውቅም። አታውቂም ወይስ ማወቅ አትፈልጊም? እሺ ዝምታም እኮ መልስ ነው። ቆይ ግን አንተ አምነኸዋል? አዎ እንደወደደሽ ዳኒ። እኔ የማወራው ስለ ባለ ክራንቹ ነው። እሱማ ምንድን ነው የማምነው ደግሞ? ለምን አንተን እንደ ገደል ያስብ ቻለ? አላውቅም። ቆይ ከዚህ በፊት ምንድን ነው ያላችሁ? የአባቴ ገዳይ እዚሁ ጉያችን ስር እንደሆነ ነው የነገረን። ስለዚህ በጉያችሁ ስር ያለው እኔ ነኝ ማለት ነው። የሆነ ሰው ግን በድብቅ እየቆመረባችሁ እንዳለ ነው የሚሰማኝ። ማለት እንዴ? ምን ማለት አለው? ይሄ ሰውዬ እኮ ሊገለኝ ነበር። ስለዚህ በአባትሽ ሞት ጉዳይ የሆነ ያልተጣራ ነገር አለ ማለት ነው። እኔም እንደዛ ነው የማስበው። የአባቴ ገዳይ በነፃነት እየተንቀሳቀሰ እንዳለ ነው የሚሰማኝ። እንዴ ማጊ፣ ምን ነው? አሳመምሽኝ እኮ። ይቅርታ ስሜታዊ ሆኜ ነው። እስኪ ተረጋግተሽ ስለ ሁሉም ነገር አስረጅ። ስለምን? ስለ አባትሽ አሟሟት። እኔ እኮ ሲሞት ልጅ ነበር። ግን ደግሞ የሰማሁት ነገር አለ። እሱም አለ እኮ። እሱ ነገር ንገሪኝ ማጊ። ሁሉንም ነገር ንገሪኝ። የሆነ ነገር ማግኘት እንችላለን። እማዬ እንደነገረችኝ እኮ ነው። ምንድን ነው? ምን ሆኖ ነው ይበብ ላይ ወጣኸው? አውቁ እኮ ነው እኔን ለማናደድ እግሬን እሺ ምናምን እያላት ነበር። እና ይበላታ እኮ ምን አናደደ? በቃ ያናደኛል። ምን ሆኖ የሚያናድድ? በቃ ስለምናደር ነዋ። ይሄ እኮ መልስ አይሆንም። ምክንያቱም ዱቅ አድርግ ነው ያልኩ። ፍፄ እንዴት አይገባሽም? እኮ ምን ሆኖ የሚገባኝ አልኩ። እንደምወዳት ነዋ። እርፍ አፈነዳው። አዎ ወዳታለሁ። ይሄን አይደል መስማት የምትፈልጊው? ይቻምሽ ብራዳ። እኔ ከቻልኩስ ለምንድን ነው ሲጀመር? እኔ ምን አቀልሻለሁ? ይኸውልህ ሞኬ፣ እኔ ሲጀመር ሳይገባኝ ቀርቶ አይደለም እትት ስለኝ ነበረው። ግን በቃ አንተ ይሄን ነገር ማመን ስላለብህ ነው ወጥሬ ያዝኩ። ፍፄ ይሄ ልጅ ከመጣ በኋላ ምንም ሰላም ተሰምቶኝ አያውቅም። ጭራሽ ደግሞ ማጊን የሚቀማኝ እየመሰለኝ ነው። ይኸውልህ ሞኬ፣ ተሸናፊ መሆን የለብህም። ይኸውልህ እኔ ማጊን ወደ አንተ እንዴት ማምጣት እንዳለብኝ እኔ አውቃለሁ። አሁን ተረጋጋና ወደ ቤት እንመለስ። እኔ መሄድ አለብኝ። ወዴት ነው የምትሄደው? የሆነ የማገኘው ሰው አለ። እርግጠኛ ነህ? አዎ እርግጠኛ ነኝ። በቃ እሺ፣ እንደዛ ከሆነ እኔም ወደ ቤት ሂጂ ምን ማድረግ እንዳለብኝ ማሰብ ይኖርብኛል። እሺ በቃ ቻው። ፒስ። ስለዚህ ወደዚህ ቤት ያስገባቸው አቶ መላኩ ነው ማለት ነው? አዎ እንደሳቸው ባይሆንማ ለኝ ወደዚህ መምጣት በጣም ከባድ ይሆን ነበር። ቆይ ግን ለምንድን ነው የአባትሽ ጓደኛ ፊታቸውን ማሳየት የማይፈልጉት? አብዛኛውን ጊዜ ውጪ ስለሚመላለሱ ጊዜ የላቸው። ይገርማል። ግን አባትሽ በሰው እጅ መሞቱ በጣም ነው የሚያሳዝነው። በጣም እኔ አባቴ ገዳይ በነፃነት እየተነፈሰ መሆኑን ሳቅ ሰውነቴን ውርር የሚያደርገኝ። ግን ደግሞ ስለ እናቴ ሳስብ ምንም ነገር ከማድረግ እቆጠባለሁ። ቆይ ግን ገዳይ ይመስላሉ እንዴ? ማጊ ምን እያደረግሽ ነው? እግሩን እያሸሁት። እሱንማ እያየሁት ነው። አይበቃውም? ይበቃል አይደል? ትንሽ ብታሽኝ ደስ ይለኝ ነበር። በቃ እንደዛ ከሆነ እኔ አሸዋለሁ። እሺ አንቺ ተነሽና ስራሽን ስሪ። ምን? ምን ነው ችግር አለ? አይ ችግር የለውም። በቃ ማጊ ተነሽና ግቢ። እዚህ ጋር ነው አይደል? እንዴ ያሳሙሽ ነው? እዚህ ጋር አይደል? እንዴ ቀስ በይ እንጂ እያሳመምሽኝ እኮ ነው። እሾህን በእሾህ ሲባል አልሰማህም ማለት? እናማ ህመምህን በህመም ነው ማስታገስ ያለብህ። አይ አልፈልግም፣ በቃኝ። እንደው ምን ነው የማጊን እጅ ነው እንደ ፈለግከው? ምን ነው ቢሆን ችግር አለው? የእውነት ግን ታግተህ ነበር እንዴ? እና ምን አስዋሽኝ? ድራማ እየሰራ ይሆናል። የምን ድራማ ነው የምታወሪው? ተጎጂ መስሎ የመታየት ድራማ እኮ። ለማን ነው የምሰራው?
እሱም ማለት ነው ራስህ ታውቃለሽ። እወቅ ከኔ ምንም ያመልጥ ነገር የለም። እሺ ከዚህ በፊት ታውቂ ነበር እንዴ? ማወቅ አይጠበቅብኝ። ገና ሳይ ምንም ደስ አላልከኝም። ሞኪ ነው እንደዚህ ያልሽ? እሱ አያገባህም። አርፈ የምትታመም ከሆነ ታመም፣ አለበዚያ ህመም ምን እንደሆነ ነው ያሳያለሁ። እሺ ምንድነው የሚያስቀኝ? አይ እንዲሁ። እሺ መች አሳያለሁ። አረ ማሚ እያስጨነቅሽኝ እኮ። ለምንድን ነው ምን እንደተፈጠረ ማትነግሪኝ? ነግርሻለሁ። ቆይ እስቲ ቆይ አልገባኝም። ዳኒ ደህና አይደለም እንዴ? በዛ ላይ ደግሞ ቅድም ማጊን ልምጣው ይላታለሁ አትምጪ ምናምን ትለኛለች። እሱማ ደህና ግን ምን እንደው አንድ ነገር ወዴን ክንክን ለማድረግ ጀምሯል። ምንድን ነው ማሚ? ግርምዬ ማለት የማረጊያ አባት የእሱን ሞት እንደው መጀመሪያ እርግፍ አድርጌ ትቼው ነበር። አሁን ግን እንደው ወዴን እየበላኝ እንደው ፈጀኝ እንደሳት ልጄ። ከዚህ ሁሉ ጊዜ በኋላ ለምን ማሰብ አስፈለገ ማሚ? ሙናይ ግርማዬ ቢኖር ኖሮ ልጄ ማረጌም እንደዚህ ሰው ቤት ለሰው ቤት አትንከራተትብኝም ነበር። ተይ ማሚ እንደዚህ አይባልም። ሰው እኮ ፈጣሪ ጻፈለትን ነው የሚኖረው። የኛን ሰው ነው ይጻፍ፣ የኛን ፈጣሪ አልጻፈ። ግርማዬ ሲሞት ነው የኛ ነገር አለማችን ብልሽት ያለው ሙናይ። ቆይ እነዚህ ገዳዮች ምንም ሊታወቁ አልቻለም? አዎ ፖሊስ እንደዛ ነው የሚለው። ምንም ፍንጭ ሊገኝ ግን አልቻለም ሙናይ። ቆይ ማሚ ከዚህ ሁሉ ጊዜ በኋላ ምን ማድረግ እንችላለን? እኛማ ምን አድርገን እናገኛቸዋለን? እንደው የማረጌ ነገር ሀሳብ ሆነብኝ እንጂ ሙናይ ምን ልሆን? አይ ለምንድን ነው ሀሳብ ውስጥ የገባሽ? አይ ይህን ሰሞን ይህንን ጉዳይ ማነሳሳት ጀምራለች። ጨነቀኝ እኮ ሙናይ። ማሚዬ አታስቢ እሺ። እንዴት አላስብ ሙናይ፣ እንዴት አልጨነቅ ሙናይ። ያለችኝ አንድ እሷ እኮ ናት። ማን አለኝ ብለሽ ነው? አውቃለሁ ግን ያው ምን ትሆናለች? አይ አላውቅም። እሷን እንዳያሳጡኝ እየፈራሁ ነው። እንዴ ቆይ ለምን ማሚ? አሁን ቆይ እነሱ ይህንን ማድረግ ቢፈልጉ እስካሁን ጊዜ ዝም ይሉ ነበር? አይ ሙናይ እስካሁንማ ስላልነካናቸው ነዋ። አሁን እሷ የሆነ ነገር ስትነካካ ስታሳድድ እንደው ዝም የሚሏት ይመስልሻል? ማሚዬ አትጨነቂ፣ ደግሞ እኛ አለን አይደል? እንደው ሙናይ አሁን የጠራሁሽ ይኸውልሽ ለዚህ ሁሉ ቅቤ ላይ ነው። ምን? እንደው ሙናይ እኛ እዚህ ሀገር ከመጣን ጀምሮ ያለሽን አንቺ ብቻ ነሽ። እንግዲህ ማረጌን ላንቺ አደራ ልሰጥሽ። አደራ ሙና፣ አደራ ማረጌን ጠብቂልኝ፣ አደራ ልጄን ጠብቂልኝ እባክሽ፣ እባክሽ። የሙት ልጅ ናት፣ ልጄን ጠብቂልኝ። አረ ማሚ ምንድን ነው አስጨነቅሽኝ እኮ። እስካሁን አንድ ላይ አይደለን እንዴ? ምንም ነገር አይፈጠርም። እሺ እሱማ እንደዛ ሆዴ ቢፈራ ነው ሙናይ። ይኸውልሽ ማሚዬ ፈጣሪ አለ፣ ከሱ በታች ደግሞ እኔ አጠገቧ ነኝ። እሺ እሺ በቃ ሙናይ፣ አንቺም ወደ ስራሽ ሂጂ፣ ስራ አላስፈታሽ ሙናይ። እሺ አታልቅሽ፣ እንባሽን ጥረጊ በቃ። እሺ ደግሞ ትንሽ አማም አድርጎሻል አይደል? በቃ እረፍት አድርጊበት። እሺ ሙናይ ሂጂ በቃ። አታለቅሽም ግና? አላለቅስም ልጄ። በቃ በኋላ እመጣለሁ። አይ ማረጊ እንደው ብቻሽን ጥዬሽ እንዳልሄድ። እና ዳኒ ታግቶ ነበር ነው የምትለኝ? አዎ። ቆይ በስልክ ስናወራ ይሄንን ለምን አልነገርከኝም? ለአንተ ብነግርህ ምን ያደርግልሃል? እሱማ ምንም አያደርግልኝም። ግን ማን ነው ያገተው? ያ ደብዳቤ የሚልክልን ሰውዬ ነው አገተኝ እያለ ያለው። ምን? አዎ። ምን ነው ደነገጥ? አይ ምንም። ቆይ ለምን? የማረግ አባት ገዳይ ነህ ነው የሚለው ያለው። እንዴት? ቆይ ይሄ ልጅ ከዚህ በፊት እዚህ ነበር ማለት ነው? እኔ አላውቅም። ገና ሲመጣ ሁሉ ነገሩ ያልተመቸኝ። እሺ ምንድን ነው ማድረግ የሚቻለው? እሱ እንድታማክረኝ ነው እዚህ የጠራሁት። ወይ ልጠይቀው እንዴ? ምን ብለህ ነው የምትጠይቀው?
ስለዚህ ነገር ነው። እሱ ጅል ነው እንዴ ዝም ብሎ የሚነግረኝ? እሱማ ጅል አይደለም። እሺ ጋሽ ሲሰሙ ምን አሉ? ተደፈርኩኝ ብሎ ማታ ሲቀውጠው ነበር። ይህ ሰውዬ ግን ማን ነው? ቴዲ፣ ይህን ሰውዬ ማወቅ አለብን። ከምንም በላይ የሚያስፈልገን እሱ ነው። ቴዲ፣ መናገር የለብህም። ይህ ሰው ቤተሰቦችን ይዟል። አንድ እርምጃ እንኳን ብትራመድ ምን ሊያደርግ እንደሚችል አታውቅም። ቴዲ ምን ነው ዝም አልክ? አይ ምን እንደምናደርግ እያሰብኩ እኮ ነው። ማለቴ እንዴት ማወቅ እንደምንችል። ቴዲ የሆነ ነገር ፍጠር። ይህንን ነገር ካረክልኝ ህይወትን የሚቀይር ገንዘብ ነው የሚሰጥክ። እውነትህን ነው ባኬ? አዎ ቴዲ፣ አንተ ብቻ ማንነቱን አጣራልኝ። እሺ አለቃ፣ አጣራለሁ። በቃ አሁን መሄድ ይኖርብኛል። ወዴት ነው? ማጊ ማግኘት አለብኝ። አብሬ መሄድ እችላለሁ? ተነስ እንሂድ። አይ ቴዲ፣ ከኔ የሚደበቅ ነገር ምንም ነገር እንደሌለ ነግሬህ ነበር አይደል? ቆይ አቶ ይሽዋስ ይህን ማድረግ ለምን ፈለገ? ዳንኤል ማለትስ ማን ነው? ግርማ፣ አሁን ከበፊቱ በተሻለ መፍጠን አለብህ። እንዴ ማጊ ልትቆሺ ነው እንዴ? አሁን ልሄድ ነው። ፍፄ ፈለግሽኝ? አዎ ከቻልሽ አብረን እንድንሄድ ነበር። እኔ ግን ወደ ስራ ቦታ ነው የምሄደው። እንዴ ምንድን ነው የምትወርኪው? ሳምቡሳ ምናምን እሸጣለሁ። ሳምቡሳ የድርዬ ምሳ። በቃ አብረን እንመርሻለና። እሺ ይቻምሽ አራድዬ ልጅ። ዳኔ በቃ እግዚአብሔር ይማርክሽ። ምንድነው የምታካብዱት? እኔ እኮ ደህና ነኝ። አንተ መሰልከኝ ታምም ያለው ብላ የደቀስከው። የራሴን ማሰቢያ ጊዜ ፈልጌ ነው። ለማንኛውም እኛ ልንወጣ ነው። ከፈለግ ከጓደኛ ጋር ማሰብ ትችላላችሁ። እሺ ማን ነው ጓደኛዬ? ሰይጣኑ ነው። ማጊ እንውጣ። እሺ ለማንኛውም ከቻልኩኝ እመጣለሁ። አራንተ ራስህ አስታ ቻው። የዚህ ቤት ነገር ግን በጣም ግራ እያጋባኝ ነው። የሆነ ሰው ግን ወደ ሆነ መንገድ ሊወስደኝ እያሰበ ነው። ያስታውቃል። ማን ነው ግን ይህ ሰውዬ? ይህ ቤት ግን እንዳመጣጤ ቀላሉ ነው፣ አልጠበቀኝም። ምንድን ነው አታነሳም እንዴ? አይ ተው፣ ማላውቀው ስልክ ስለሆነ። ሄሎ፣ ለምንድነው ስልክ የማታነሳው? አይ ትንሽ ያለሁበት ቦታ ስላልተመቸኝ ነው። እሺ አሁን እንድትመጣ ፈልጋለሁ። የት? እኔ ጋር ቤት ነው ይሆናል። ዝም ብለን አልኩ። እሺ ይቅርታ ሙኪ፣ መመለስ አለብኝ። ምን ነው? አይ ማዘር ናት በሌላ በማላውቀው ስልክ ደውላ እና ቶሎ ድረስልኝ ምናምን ብላኝ። ቤት ችግር አለ? አይ ችግር የለውም፣ ሰላም ነው። በቃ ደውልልሃለሁ። እሺ ሙኪ። እሺ ራስን እየጠበቅ። እሺ ሙኪ። ሄሎ፣ ሰላም መላኩ፣ እንዴት ነህ? ወይዘሮ ትብለት እንዴት ነሽ? እኔማ ደህና ነኝ። እንደው ለሆነ ነገር ፈልጌ ነበር። ምን ነበር? አይ እሱማ በአካል ነው ላወራህ የፈለግኩት። ምን ነው ችግር አለ እንዴ? አይ እንደዛ ሳይሆን የሆነ ነገር ተፈጥሮ ስለማረጌ ላወራህ ነበረ። ይቻላል ወይዘሮ ትብለት፣ ግን ዛሬ አንድ ጉዳይ ነበረኝ። ሌላ ጊዜ ማድረግ እንችላለን? ይቻላል አቶ መላኩ፣ እንደው ላማክርህ ብዬ ነው። እሺ ችግር የለም፣ ግን እርሶ እስከዛም ይረጋጉ። እሺ
እንደው አቶ መላኩ እንደው አስቸገርኩኝ። ችግር የለም እደውላለሁ። ወይዘሮ ትብለት ደውላ ነበረ። ምን ፈለገች? አንድ ነገር ላናግር እፈልጋለሁ ነው የምትለው። ምንድን ነው የምታናግረው? አላወኩም፣ ግን ዳኒ ባደረገው ነገር ማዕረገው ነገር ሳታስብ አትቀርም መሰለኝ። እንደዛማ ከሆነ አቅጣጫ ሁሉ ወደዛ እንዲሄድ ዳኒ ጨርቁን ጥሎ እንዲጠፋ አንድ ነገር ማድረግ አለብን። ታዲያ ምን ላድርግ አለቃ? የሰውየው እጁ ጽሑፍ እኔ ጋ አለ። እሱን አስመስለህ ትጽፍና ለማድረግ ደብዳቤ እንዲደርሳት ታደርጋለህ። ምን ብዬ ነው የምጽፈው? ምን ትላለህ መሰለህ? ሰላም ነው አለቃ? ሰላም ነው ልጅ ቴዲ? አይ ነገሮች እኮ ትንሽ አለመቻች ብሎኝ ነው። ምኑ ነው የማይመችህ? ቤተሰብ ውስጥ ትንሽ ችግር ተፈጥሯል። እና አሁን ወዴት ነው እንደዚህ ፍጥን ፍጥን እያልክ የምትሄደው? ምን? ከስምረት ጋር ነኝ። አትደንግጥ ልጅ ቴዲ። ይልቁንስ አሁን በፍጥነት ያለፍከውን ቦታ ተመለስ ወደ ኋላ ና። እሺ። ሰላም ልጅ ቴዲ። ምንድነው እንደዚህ ፍጥን እያልክ የምትሄደው? ከሆነ ነገር እኮ ለማምለጥ የምትሮጥ ነው የምትመስለው። አይ እንደዛ አይደለም። እና ልጅ ቴዲ ጊዜ እንደሌለን እያወቅህ እኮ ጊዜ ሰጠህ። አለቃ አልሳካ ብሎኝ። ምኑን ያልተሳካልህ? ያው እንደነገርኩ ነው። ቤት ውስጥ የሆነ ችግር ተፈጥሮ ነበር። የምን ችግር? ተናገር እንጂ። ቆይ አንተ ነህ ያደረግከው? ምኑን? ዳኒን ልትገለው የነበርከው አንተ ነህ? ማን ነው ዳኒ? እሱ ግን ስላንተ ነው ያወራው። አይ ልጅ ቴዲ የሸዋስን በቃ ምንም አታውቀውም ማለት ነው። እንዴት? ይኸውልህ የሆነ ሰው ማጥመድ ከፈለገ ምንም ነገር ከማድረግ ወደ ኋላ አይልም። ስለዚህ አንተ አይደለም ይሄን ያደረግከው? በጭራሽ። እርግጠኛ በመሆን የምነግርህ ይሄ ዳኒ የተባለውን ሰው የሆነ ነገር ለማድረግ ፈልጓል ማለት ነው። እና ለምን ይህን መንገድ ተጠቀም? ምናልባት ስለኔ የሰማው ነገር አለ። ይህንን አጋጣሚ ደግሞ በመጠቀም የሆነ ታሪክ ፈጠረ። በቃ አለቀ። ቆይ እሱ ከዚህ ምን ያገኛል? ያለ ጥቅም አቶ የሸዋስ ምንም ነገር አያደርግም። ምናልባት በአንድ ድንጋይ ሁለት ወፍ እየመታ ይሆናል። ስለዚህ አቶ የሸዋስ ናቸው ዳኒን ያገቱት? በትክክል። እኔ ዳኒ ስለምትለው ሰው ምንም የማውቀው ነገር የለም። እንዴት እንደዚህ ይሆናል? ቆይ ዳኒ የገዛ ልጁ አይደል እንዴ? ምን እያሰብክ ነው? ግን ለምን? ይህ ጥያቄ የሚመለስልህ ምናልባት የሸዋስን በደንብ ስታውቀው ይሆናል። ይልቅ ዳኒ ማን ነው? ዳኒ ያልከው ልጅ ማን ነው? የባዩሽ ልጅ። ማናት ባዩሽ? ከየሸዋስ ጋር ድርሻ ያላት ሴት ናት። እና አቶ የሸዋስ ነው ከሰው ጋር በድርሻ የሚሰራው? እንደዛ ነው ዳኒ ያለው። አይ የሸዋስ። እና ልጁ የት ነው ያለው? ነጋሼ ቤት ነው። አሁን የሆነ ስሜት ይሰጣል። ስለዚህ ይሄ ልጅ ከዛም ያለፈ ግንኙነት አለው ማለት ነው። ምክንያቱም አቶ የሸዋስ ድርሻ ካለው ሰው ጋር ይሄን ያህል ግንኙነት ሊኖረው አይገባም። ሲጀመር እሱ በድርሻም አይሰራም። እኔ እሱን አላውቅም። ማን ነበር ስሟን ያልከኝ? ባዩሽ መኩሪያ። ይሄ ስም አዲስ አልሆነብኝም። ግን አለቃ አሁን አንድ እድል ሳይኖረኝ አይቀርም። የምን እድል? አሁን እኮ ዳኒ ጠርቶኝ እየሄድኩ ነበር እና ብቻዬን ነኝ ብሎኛል። ስለዚህ ብቻውን ከሆነ የሆነ አጋጣሚ ካገኘው እንትን ዶክመንቱን ይዤ እወጣለሁ። ቴዲ ነቃ በል። ለራስህ ስትል አብረኸኝ ሁን እስቲ። አለበለዚያ ይኸውልህ ተያይዘን ገደል ነው የምንገባው። ኧረ መች ጠግቤ፣ እኔ መኖር ነው የምፈልገው። ደግሞ የመኳንንት የበር ግብዣ አያጓጓህ። ምን?
አዎ ተጠንቀቅ፣ ሁሌ ከዓይኔ ስር ነህ። ለእሱም ጥያቄ መልስ የምትነግረውን ነገር ከፈለክ እኔ እነግርሃለሁ። እሺ በል ሂድ። ያውናችን ጸዴ ከተስለሽ እንዴት አልሽ? እነ ሞኬ ጋር ትሰሪያለሽ፣ ሳምቡሳ ትወርኪያለሽ፣ እዛ ላይ ደግሞ ትምህርት ትገቢያለሽ። ግድ ስለሆነ ሞኬ ግን ይመቸው የእውነት ማለቴ ያው እንዳንቺ አይነት አሪፍ ጓደኛ ስላለው። ስላንቺም እኮ ግን በደንብ ነው የሚያወራው። ኧረ ላሽ ስለ እኔ ምን የሚወራ ነገር አለ ብለሽ በጣም ይወድሻል። በዛ ላይ ደግሞ በደንብ ነው የሚተማመንብሽ። ከልጅነት ጀምሮ አንድ ላይ ስለነበረ ግን ምን ያደርጋል ስትይ ማለቴ ያው ወደዚሁ ነው እንደዚሁ ነው። ምንድነው? ስጣት ተብዬ። ማን ያለ? እዛ መኪና ውስጥ ያለው ሰው እንዴ ነበረ። ቆይ ሰውየው ክራንች ይዞ ነበር እንዴ? ይቅርታ አላዩትም፣ ግን መኪና ውስጥ ብረት ነገር ያዩ መሰለኝ። ይቅርታ መሄድ ስላለብኝ። ምንድን ነው ማጊ? ይሄ ሰውዬ ግን ህይወቴን እየበጠበጠው ነው። ማን ነው እሱ? እሺ አንብቢዋ። ማረግ እንዴት ነሽ? እናትሽ ደህና ነች? ባለፈው ለእናትሽ የደረሰው መልእክት እንደደረሰሽ እርግጠኛ ነኝ። አታስቢ፣ የአባትሽን ገዳይ በቅርቡ እንይዘዋለን። አንዱን ሰሞኑን ይዤው ሳናዝዘው ነበር፣ ግን በመጨረሻ አመለጠኝ። እንደውም ያወቅኩት መስሎት ሊገለኝ ነበረ። ገዳዩ ግን እሱ እንዳልሆነ አረጋግጫለሁ። ግን ደግሞ ወደ ገዳዩ እንደሚወስደን አምናለሁ። ስለ አባትሽ በደንብ ያውቃል። ትንሽ ማስመሰል ግን ስለሚችልበት ላቦታቱ አልቻልኩም። ትንሽ ጊዜ ብቻ ስጪኝ። የአባትሽን ገዳይ ተባብረን መቀመቅ እንከተዋለን። አታስቢ። ቻው። ምን? እሺ ማጊ። ዳኒ ምን? ይህን ሁሉ ነገር ሲያደርግ የነበረው ዳኒ ነው ማለት ነው? አለቀው።